በቤልጂየም ብሩሽ ከተማ የሚገኘው የቅዱስ ደም ባዚሊካ በአገሪቱ ከሚገኙ ጥንታዊ የካቶሊክ አብያተ ክርስቲያናት መካከል አንዱና ጌታችን ኢየሱስ ክርስቶስ የሰው ልጆች ለማዳን ራሱን አሳልፎ በመስጠቱ ያፈሰሰው ቅዱስ ደሙ የሚገኝበት ነው። ውድ በሰላም ካቶሊክ ቴሌቪዥን የቤተ ክርስቲያን ቅኝት ተመልካቾቻችን እንደምሰንብታችኋል። በዛሬው ዓለም አቀፍ ቅኝታችን በቤልጂየም ሀገር ብሩሽ ከተማ የሚገኘውን በ12ኛው ክፍለ ዘመን የታነጸውን ኢየሱስ ክርስቶስን በመቅበር የሚታወቀው የአርማትያሱ ቅዱስ ዮሴፍ ሰብስቦት ነበር የሚባለው የጌታችን ክቡር ደም የሚገኝበትና በውስጡም ሁለት ዋና ቤተ ጸሎቶች የሚገኙበትን የቅዱስ ደም ባዚሊካን ልናስቃኛችሁ ወደድን። አብራችሁን ቆዩ። የቅዱስ ደም ባዚሊካ ታሪክ የሚጀምረው በፈረንጆቹ 1134 ያላሱ ቴሪ ከሚባል ግለሰብ ነው። ግለሰቡ ይኖር የነበረው በአሁኗ ቤልጂየም ሰሜናዊ ቦታ የፍላንደርሱ ገዢ በመሆን ሁለት የግል ቤተ ጸሎቶችን አስገንብቶ ነበር። ወቅቱ ቅድስ ምድርን ነፃ ለማውጣት የመስቀል ጦርነት እየተካሄደ የነበረበት በመሆኑ ቴሪ ወደዚሁ ጦርነት ይዘምታል። ታሪክ እንደሚናገረውም ያላሱ ቴሪ ከሁለተኛው መስቀለኛ ጦርነት ሲመለስ የጌታችንን ቅዱስ ደም ይዞ እንደተመለሰ ነው። በዚህም በ13ኛው ክፍለ ዘመን አጋማሽ ላይ ያላሱ ቴሪ ካሳነጻቸው ሁለት ቤተ ጸሎቶች የላይኛው የቅዱስ ደም ቤተ ጸሎት በመባል ተሰይሟል። በቅዱስ ደም ባዚሊካ የሚገኘው ሁለተኛው ቤተ ጸሎት የታላቁ ቅዱስ ባሲል ቤተ ጸሎት የሚባለው ነው። ይሄው በአራተኛው ክፍለ ዘመን የቄሳሪያ ጳጳስ በመሆን ያገለግለውና በተለይም ከገዳማውያን መንፈሳዊ አኗኗር ጋር በተገናኘ ትልቅ ተጽዕኖ እንዳደረገ የሚነገርለት የታላቁ ቅዱስ ባሲል ቅሪትም በዚህ ቤተ ጸሎት ይገኛል። ቤተ ጸሎቱ ከፈረንጆቹ 1134 እስከ 1149 ባለው ጊዜ ውስጥ ሲታነጽ 3 መተላለፊያዎች ያሉት በመግቢያው ላይም በ12ኛው ክፍለ ዘመን የተሰራ የቅዱስ ባሲልን መጠመቅ የሚያሳይ ምስል ይታያል። በቅዱስ ባሲል ቤተ ጸሎት መተላለፊያ በቀኝ በኩል የ14ኛው ክፍለ ዘመን ቅድስት ድንግል ማርያም ከልጇ ኢየሱስ ጌታችን በጌቴሰማኔ ድንጋዩን ተደግፎ ሲጸልይ የሚታይበትና እመቤታችን የልጇን አስክሬን ተሸክማ የሚያሳዩ ምስሎች ይታያሉ። በቤተ ጸሎቱ በ16ኛው ክፍለ ዘመን መጀመሪያ ላይ የቅዱስ ዮፊስ ቤተ ጸሎት ሲጨመር በውስጡም ከቅዱስ ባሲል በተጨማሪ የመልካሙ ብፁዕ ቻርልስ ቅሪት ይገኙበታል። በቅዱስ ደም ባዚሊካ የሚገኘው የቅዱስ ደም ቤተ ጸሎት በመጀመሪያ እንደ ቅዱስ ባሲል ቤተ ጸሎት ነበር የታነጸው። በ15ኛው ክፍለ ዘመን መጨረሻ ላይ የስነ ህንጻ ንድፉ ሲቀየር በ1823 እንዲሁ ተቀይሯል። በቤተ ጸሎቱ ከመጀመሪያው ስነ ህንጻ ንድፍ ያልተቀየረው ካጠገቡ ወደሚገኘው ቤተ ጸሎት የሚወስደው ቦታ ብቻ ነው። ወደ ላይኛው ቤተ ጸሎት የሚወስደው ታዋቂው ደረጃ ከፈረንጆቹ 1529 እስከ 1533 ሲታነጽ ከቅድስ ምድር የጌታችን ኢየሱስ ክርስቶስ ደም ካመጣው የአልሱ ቴሪ ጀምሮ በሌሎች ነገስታት ምስሎች ያጌጠ ነው። ታዲያ ይሄው ደረጃ ከፈረንሳይ አብዮት በኋላ ከባድ ውድመት ደርሶበት ስለነበር ማሻሻያዎች ተደርገውለታል። የቅዱስ ደም ቤተ ጸሎት በ19ኛው ክፍለ ዘመን በርካታ ማሻሻያዎች ተደርገውለት አሁን የያዘውን የጎቲክ ሪቫይቫል ስነ ህንጻ ንድፍ ለመያዝ በቅቷል። በውስጡ በሚገኘው የመዘምራን ቦታ የሚታዩት ያጌጡ መስታወቶች በፈረንጆቹ 1845 የተሰሩና የፍላንደርስ ገዢዎች ምስል የሚታዩባቸው ናቸው። በቅዱስ ደም ባዚሊካ ከመቅደሱ በስተጀርባ የሚገኘው ትልቅ ግድግዳ በፈረንጆቹ 1905 ሲሰራ የመስቀሉ ምስጢር የሚያመለክቱም ምስሎች ይታዩበታል። በምስሉ ላይ ኢየሱስ ክርስቶስ ደሙ ሲፈስ ከጀርባው የተወለደባት ቤተልሔም እንዲሁም የሞተባት ኢየሩሳሌም ከተሞች ይታያሉ። በስዕሉ የታችኛው ክፍል ላይም የክርስቶስን ቅዱስ ደም ከኢየሩሳሌም ባዚሊካ ወደሚገኝበት ብሩሽ ከተማ ሲመጣ ይታያል። በግራ በኩል ያላሱ ቴሪ ቅዱስ ደሙን ከኢየሩሳሌም ንጉስ ባልዱዊን ሳልሳዊ ሲቀበል፣ በቀኝ በኩልም የቴሪ ባለቤት ተንበርክካ እሱም ቅዱስ ደሙን ለቤተ ጸሎቱ ሲያስረክብ ይታያል።
በባዚሊካው የሚገኘውና በአሁኑ ጊዜ ለቅዱስ ቁርባን ጥቅም ላይ እየዋለ ያለው የላይኛው መቅደስ የመጨረሻው ራት ምስል የሚታይበት ነው። የላይኛው መቅደስ አካባቢ ባዚሊካው ከካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ጋር ግንኙነት እንዳለው የሚያመለክቱት ቲንቲናቦለም የተባለው የደወል ምልክትና ዣንጥላ ከሁለት ቁልፎች ጋር የሚታይበት ኡምራኩለም የተባሉት ምልክቶች ይታያሉ። የቅዱስ ደም ባዚሊካ የሚታወቀው የጌታችን ደም ያለበት ልብስ ይገኝበታል በመባሉ ነው። በታሪክ እንደሚነገረውም የአልሱቴሪ በሁለተኛው የመስቀል ጦርነት ወቅት ቅዱስ ደምን ከኢየሩሳሌም እንዳመጣው ነው። በቅርብ ጊዜ የተደረጉ ጥናቶች ቅዱስ ደም ከፈረንጆቹ 1250ዎቹ በፊት በዚሁ ባዚሊካ ይገኝ የነበረ ስለመሆኑ መረጃ ባያገኙም በአራተኛው የመስቀል ጦርነትና ከኮንስታንቲኖፕል መውደም ጋር ያገናኙታል። ርዕሰ ሊቃነ ጳጳሳት ክሌመንት አምስተኛም በፈረንጆቹ 1330 ወደዚሁ ቤተ ጸሎት ንግደት ለሚያደርጉ ይቅርታ እንደሚደረግ አዋጅ አውጥቷል። ቅዱስ ቅሬቱም ከመስታወትና ወርቅ በተሰራ ማስቀመጫ ተቀምጦ ይታያል። የጌታችን ኢየሱስ ክርስቶስ ቅዱስ ደም በዚሁ ባዚሊካ ይገኛል ተብሎ መታመኑ ከፈረንጆቹ 1291 ጀምሮ ዑደት መደረግ እንደጀመረ ይነገራል። በዚሁም በከተማዋ ከሚገኙ ነዋሪዎች ጀምሮ አመራሮችና ገዳሚያን በዚሁ ከተማዋን በሚዞረው የዑደት ስነ ስርዓት ሲሳተፉ ቆይቷል። ከፈረንጆቹ 1303 እስከ 1969 ድረስ ማለትም ከ660 ዓመታት በላይ በፈረንጆቹ ሜወር መግቢያ በሚመጣው የመጀመሪያ ሰኞ ቀን ላይ ነው ይሄው የዑደት ስነ ስርዓት ሲደረግ የቆየው። በእርግጥ ይሄው ቅዱስ ደምን ይዞ በከተማዋ ዙሪያ ይደረግ የነበረው የዑደት ስነ ስርዓት በተለያዩ የታሪክ አጋጣሚዎች ተቋርጧል። ለአብነትም በፈረንጆቹ 1578 በከተማዋ የተከሰተው የሃይማኖቶች አለመረጋጋት ዑደቱ በከተማዋ ሳይሆን ለደህንነት በሚል በባዚሊካው ውስጥ እንዲደረግ አስገድዷል። ከ1578 እስከ 1584 ባለው ጊዜ ውስጥም ከተማዋ የካልቪኒስት ቤተ እምነት ጽሕፈት ቤት በመቋቋሙ ዑደቱ ለመቆም ተገዷል። የተቃውሞ ተሐድሶ ሲነሳም የዑደት ስነ ስርዓቱ ተመልሷል። ታሪካዊ የቅዱስ ደም ባዚሊካ የዑደት ስነ ስርዓት ተቋርጦ የነበረበት ሌላኛው የታሪክ አጋጣሚ ከፈረንጆቹ 1796 እስከ 1819 ባለው የፈረንሳይ ወረራ ወቅት ነበር። በ19ኛው ክፍለ ዘመን ዑደቱ መልሶ ሲጀምር በያኛው ክፍለ ዘመን ታላላቅና ታናናሽ የሚባሉ ለውጦች በዑደቱ ላይ ተደርገዋል። ከአንደኛው ክፍለ ዘመን ጀምሮም የዑደት ስነ ስርዓቱ ወደ 15ኛው ክፍለ ዘመን ባህል ሲመለስ በኮሮና ቫይረስ ወረርሽኝ ወቅትም ለሁለት ተከታታይ ዓመታት ተቋርጦ ነበር። የቅዱስ ደም ዑደት ስነ ስርዓት ታሪካዊ መሆኑ እንዲሁ የቅዱስ ደም ባዚሊካ በሚገኝባት የቤልጂየሟ ብሩሽ ከተማ አማኞች የሚደረግ ብቻ ሳይሆን በዓለም አቀፉ የቅርስ ጥናትና ጥበቃ ተቋም ዩኔስኮ ከማይዳሰሱ ቅርሶች መካከል የተመዘገበ በመሆኑም ነው። የቅዱስ ደም ባዚሊካ ከ12ኛው ክፍለ ዘመን ጀምሮ በነበረው ታሪኩ ከካቶሊክ ቤተክርስቲያንነቱ ባሻገር በተለይም የቤልጂየሟ ከተማ ብሩዥ የካቶሊክ እምነት ላይ ትልቅ ሚና የተጫወተ ከከተማዋና አገሪቱ ባሻገር ከተለያዩ የዓለማችን ክፍሎች ለሚመጡ ነጋዴያን ትልቅ የእምነት ምልክት የሆነና በአሁኑ ጊዜም በበርካታ ጎብኚዎች እየተጎበኘ የሚገኝ ባዚሊካ ነው። ውድ ተመልካቾቻችን
በዛሬው ዓለም አቀፍ የቤተክርስቲያን ቅኝታችን በቤልጂየሟ ብሩዥ ከተማ ከሚገኙት ጥንታዊ የካቶሊክ አብያተ ክርስቲያናት መካከል የጌታችን መድኃኒታችን ኢየሱስ ክርስቶስ ደም ይገኝበታል ተብሎ የሚታመነውና ይህንኑ ደም በመያዝም በከተማ በሚደረገው የውደ ስነ ስርዓት የሚታወቀውን የቅዱስ ደም ባዚሊካን ባያችሁት መልክ አስቃኘናችሁ። በቀጣይ በሌላ የቤተክርስቲያን ቅኝት እስከምንገናኝ ቸር ያቆየን በማለት በዚሁ ተሰናበትን።